መጽሐፈ ምሳሌ ምዕራፍ 25 እነዚህም ደግሞ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው የሰሎሞን ምሳሌዎች ናቸው። የእግዚአብሔር ክብር ነገርን መሰወር ነው፣ የነገሥታት ክብር ግን ነገርን መመርመር ነው። እንደ ሰማይ ከፍታ እንደ ምድርም ጥልቀት የነገሥታት ልብ አይመረመርም። ከብር ዝገትን አስወግድ፣ ፈጽሞም ይጠራል። ከንጉሥ ፊት ኀጣንን አርቅ፣ ዙፋኑም በጽድቅ ትጸናለች። በንጉሥ ፊት አትመካ፣ በታላላቆችም ስፍራ አትቁም። ዐይኖች ባዩት በመኰንን ፊት ከምትዋረድ ወደዚህ ከፍ በል ብትባል ይሻልሃልና። ባልንጀራህ ባሳፈረህ ጊዜ ኋላ እንዳትጸጸት ለክርክር ፈጥነህ አትውጣ። ክርክርህን ከባልንጀራህ ጋር ተከራከር፣ የሌላ ሰው ምስጢር ግን አትግለጥ። የሚሰማ እንዳይነቅፍህ አንተንም ከማነወር ዝም እንዳይል። የወርቅ እንኮይ በብር ጻሕል ላይ የጊዜው ቃል እንዲሁ ነው። የምትሰማን ጆሮ የሚዘልፍ ጠቢብ ሰው እንደ ወርቅ ጉትቻ እንደሚያንጸባርቅም ዕንቁ እንዲሁ ነው። በመከራ ወራት የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው፣ የጌቶቹን ነፍስ ያሳርፋልና። ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው። በትዕግሥት አለቃ ይለዝባል፣ የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳትጠግብ እንዳትተፋውም ማር ባገኘ ጊዜ የሚበቃህን ብላ። እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራህ ቤት አታዘውትር። በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደ ተሳለም ፍላጻ ነው። ወስላታውን ሰው በመከራ ጊዜ መተማመን እንደ ተሰበረ ጥርስና እንደ ሰለለ እግር ነው። ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደ መጻጻ እንዲሁ ነው። ጠላት ቢራብ እንጀራ አብላው፣ ቢጠማም ውሃ አጠጣው። ፍም በራሱ ላይ ትሰበስባለህና እግዚአብሔርም ዋጋህን ይመልስልሃልና። የሰሜን ነፋስ ወጀብ ያመጣል፣ ሐሜተኛ ምላስም የሰውን ፊት ያስቆጣል። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም ምስራች እንዲሁ ነው። በኃጥእ ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው። ብዙ ማር መብላት መልካም አይደለም፣ እንዲሁም የራስን ክብር መፈላለግ አያስከብርም። ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው።